ቅዱስ ጊዮርጊስ እውነተኛው አምላክ ከኔ ጋር አለ ክብር ለመድኃኔዓለም 7 ዓመት ለእግዚአብሔር ምስክር ሆኖ ሲቆም ብዙ ሰዎች የካዱ አሉ ብዙ ሰዎች የተለወጡ አሉ የእግዚአብሔር ልጆች አስነሺ አላቸው ጊዮርጊስ አንተን የፈጠሩ እጆቼ ዛሬ የሚያስነሳል ተነስ ይያለ አስነስቶታል ሁሉ ጊዜ ሐሰት ለጊዜው ተወፍር ይሆናል ለጊዜው ትልቅ ትመስል ይሆናል ኋላ ግን ታዋርዳለ ኋላ ግን ትኮስሳለች ዝሙት እርኩሰት መዳራት ጣዖት ማምለክ ሟርት ጥል ክርክር ቅንዓት ቁጣ መለየት መናፍቅነት ምቀኝነት መግደል ስካር ዘፋኝነት አድመኝነት ይህንን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ ቅዱስ ጳውሎስ ወደ ቤተ ክርስቲያን አምጥታችሁ ልጆቻችሁ መጀመሪያ እግዚአብሔርን ይወቁ ብዙ ስተዋል አውሬው አፉን ከፍቷል የከፈተው ደግሞ በቤተ ክርስቲያን ላይና በክርስቲያኖች ላይ ነው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ያልተዘረፈ ምን አለ ያልተሰረቀ ምን አለ ቅርሳችንንም ሰዎቻችንንም ሁለንተናችን ስንት ጊዜ ተሞክሯል እኔ እንጀራ አስፈጭቼ በልቻ አላቀም ሰገነቷ ኪዳኖትን ነው መብራን ተባርከልኝ የዘይት የዱቄት የሽንኩርት የተለያዩ ግብአቶችን ያረጋል ለወረዳችን ነዋሪ ለሆኑ የእማማ ሚዲያ ነው ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል በመካከላችን ተገኝተዋል እሳቸው ቃለ እግዚአብሔርን ይነግሩናልና ለሳቸው የሚናገሩበትን እርቱ አንደበት ለኛ ደግሞ ምንሰማበትን እዝነ ልቦና እግዚአብሔር አምላክ ያድለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተከበሩ አባታችን የዚህ ታላቅ ጥንታዊና ታሪካዊ የሆነው ቤተ ክርስቲያን ዋና አስተዳዳሪ የተከበራችሁ ከሩቅም ከቅርብም በመድኃኔዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ ለዚህ ዕለት ለዚህ ሰዓት ለዚህ ደቂቃ ያደረሰን ልዑል አምላካችን ክብር ምስጋና ይድረሰው እናንተ ምስክሮቼ ናችሁ ርዕሳችን ይሄ ነው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 8 እንግዲህ እናቶች አባቶች እህቶች ወንድሞች ምስክርነት በሁለት ይከፈላል አንደኛው እውነተኛ የእግዚአብሔር ምስክር ሲሆን ሁለተኛው ደግሞ ሐሰተኛ ምስክር ማለት ነው ሁለቱንም በጥቂቱ እናያለን እውነተኛ ምስክር የምንላቸው እንደ ሰማዕቱ እንደ ቅዱስ ጊዮርጊስ እንደ ቅዱስ መርቆሬዎስ እንደ ቅድስት አርሴማ ሌሎችም ቅዱሳን ቀዳሚ ሰማዕት እንደ ቅዱስ እስጢፋኖስ ያሉት እውነተኛ ምስክር ሰማዕት ይባላሉ አዎ ሰማዕት ማለት እውነተኛ የእግዚአብሔር ምስክር ማለት ነው ስለዚህ እናቶቼ አባቶቼ እህቶቼ ወንድሞቼ የትኛው ይሻላል ሐሰተኛ ምስክር ወይስ እውነተኛ ምስክር እውነተኛ ምስክር ለመሆን እግዚአብሔር ይርዳችሁ ትክክለኛው እውነተኛ ምስክር እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 44 ቁጥር 8 ላይ አትፍሩ አትደንግጡ እናንተ በሉ ምስክሮቼ ናችሁ
ከኔ በቀር ሌላ አምላክ የለምና። እኛን ከፈጠረን እግዚአብሔር ሌላ አምላክ አለ? ሌላ አምላክ የለም አለ። ክብር ለሱ ይሁን። በሰማይም ቢሆን በምድርም ቢሆን ከምድር በታች በውቅያኖስም ቢሆን ከኔ በቀር ሌላ አምላክ፣ ሌላ ገዢ፣ ሌላ መሪ፣ ሌላ ጌታ የለም። ታዲያ ቅዱስ ጊዮርጊስ ለምን ተጋደለ? ለምን መስዋዕት ከፈለ? ለምን 7 ዓመት ተጋደለ ስንል የውሸት አምላክ ስላቆሙ ነው። አዎ አፕሎን የሚባል የጨለማ አምላክ፣ የሐሰት አምላክ፣ በእጃቸው የሰሩት ጣዖት እናመልካለን ብለው ስለቆሙ ነው። ለዚህ ነው ቅዱስ ጊዮርጊስ እውነተኛው አምላክ ከኔ ጋር አለ አለ። ክብር ለመድኃኔዓለም ይሁን። ለዚህ ነው አትፍሩ፣ አትደንግጡ፣ ከኔ በቀር ሌላ አምላክ የለም። እውነት ነው። ይህንን ሰማይ የዘረጋው ምድርን ያጸናው ከምድር በታች በውቅያኖስ የሚኖሩትን ሁሉ የፈጠረው ይህንንም ከመኖር ወደ አለመኖር የሚያሳልፈው ልዑል እግዚአብሔር ብቻ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ስለዚህ ቅዱስ ጊዮርጊስ በእውነት 7 ዓመት ለእግዚአብሔር ምስክር ሆኖ ሲቆም ብዙ ሰዎች የካዱ አሉ። ብዙ ሰዎች የተለወጡ አሉ። ብዙ ሰዎች ለስጋቸው ቅድሚያ ሰጥተው ማህተባቸውን የበጠሱ፣ ሃይማኖታቸውን የለወጡ፣ በፍርሃት የደቀቁ ብዙ አሉ። መከራ ሲመጣ ችግር ነው። መከራ ሲመጣ፣ ሰይፍ ሲመጣ፣ ማህተም በጥሱ ሃይማኖት ለውጡ ሲመጣ ከባድ ነው መከራው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስጋን የሚገሉትን አትፍሩ። ቅዱስ ጊዮርጊስን 4 ጊዜ ገለውታል፣ እሱም ተነስቷል። ክብር ለመድኃኔዓለም ይሁን። የእግዚአብሔር ልጆች አስነሺ አላቸው። አሸናፊው እግዚአብሔር ብንሞት ያስነሳናል አያስነሳንም? ጊዮርጊስ አንተን የፈጠሩ እጆቼ ዛሬም ያስነሳል፣ ተነስ እያለ አስነስቶታል። ክብር ለመድኃኔዓለም ይሁን። ስጋን የሚገሉትን አትፍሩ፣ ይልቅስ አለ፣ ይልቅስ የምትፈሩትን ልንገራችሁ፣ ይልቅስ የምትፈሩትን ልንገራችሁ። ስጋንም የሚገለውን በነፍስም ላይ ስልጣን ያለውን እሱን ፍሩት ይላል። መግደል ይችላል፣ መኮነን ይችላል፣ ማጽደቅ ይችላል። የዘላለም ሕይወት በእጁ አለ ወገኖቼ። ስለዚህ እናንተ የምትፈሩትን አሳያችኋለሁ። ቅድም የነገርኳችሁ ሐሰተኛው ምስክር እሱ ነው። የሐሰተኛው ምስክር እሱ የሚፈራ ኃጢአት አቡሃ ለሐሰት የሐሰተኞች አባታቸው ዲያብሎስ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ አለላችሁ። አቡሃ ለሐሰት የሐሰተኞች የግብር አባታቸው እሱ ሐሰት ሲናገር ከራሱ አንቅቶ ይዋሻል። ስለዚህም የሱ ልጆች ሐሰተኞች ናቸው ይላል። የሐሰተኛው የዲያብሎስ ልጆች ውሸታሞች ናቸው ይላል። በጌታ በኢየሱስ ክርስቶስ ላይ ምስክር ተቆጥረው ነበር። ብዙዎች ተቆጥረው ነበር። እውር ሲያበራ፣ ጎባጣ ሲያቀና፣ ሙት ሲያስነሳ ያዩትን በሐሰት ለመመስከር ተስማምተው ነበር። ነገር ግን ምስክርነታቸው ሳይስማማ ቀረ። ክብር ለመድኃኔዓለም ይሁን። አልተሳካላቸውም ወገኖች። ስለዚህ ሁልጊዜ ሐሰት ለጊዜው ተወፍር ይሆናል፣ ለጊዜው ትልቅ ትመስል ይሆናል። ኋላ ግን ታዋርዳለች፣ ኋላ ግን ትኮስሳለች። ወገኖች ሐሰት ሁልጊዜ ሐሰት ነው። የሐሰተኛው ስራ ደግሞ ሞት ነው። ሞት የሚያመጡት ደግሞ 16 ናቸው። ገላትያ 5:16 ላይ ተነግሯል። ዝሙት፣
እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ አድመኝነት ይህንን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ ቅዱስ ጳውሎስ። የእግዚአብሔርን መንግስት አይወርሱም። ምንድነው የዚህ መድኃኒት ንገሩኝ? ንስሐ መግባት። እኔ በሉ ወደዚህ ዓለም የመጣሁት ጻድቃንን ልጠራ ሳይሆን ኃጢአተኞችን ልጠራ ነው። ላድንም ነው አለ የኛ ጌታ። ክብር ለመድኃኔዓለም የድንግል ማርያም ልጅ። እስመ ቀርበቲቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቧል። አዎ መንግሥተ ሰማያት ለመግባት ንስሐ ያስፈልጋል። ኃጢአታችሁን መናዘዝ ያስፈልጋል። የሐሰተኛው የዲያብሎስ ልጆች እንዳትሆኑ። ተመልከቱ፣ አዳም ንስሐ ገብቶ 100 ዓመት አልቅሶ ተመልሷል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ልብ በሉ። ሰይጣን ዲያብሎስ ግን ንስሐ ገብቷል። ንስሐ የማይገባ የማይመለስ የማይጸጸት ዝም ብሎ እንደተለሰነ መቃብር የተቀመጠ ኃጢአቱን የማይናዘዝ ሰው ልክ እንደዚህ እንደ ሰይጣን ዲያብሎስ ወደ ሲኦል ይጣላል። አድነን በሉ። ስለዚህ ነፍስ አባት ይኑራችሁ። ኃጢአታችሁን ተናዘዙ። ንግራ ለቤተ ክርስቲያን ንገራት። ንገራት ወገኔ ንገራት። ዛሬ በብርሃን ሳላችሁ፣ ዛሬ የምትናዘዙበት የምትጸልዩበት የምታመልኩበት ቤተ ክርስቲያን ሳላችሁ፣ ዛሬ በብርሃን ሳላችሁ፣ ዛሬ ነው መዳን። የመዳን ቀን ዛሬ ነው። ዛሬ ተናዘዙ። ዛሬ ንስሐ ግቡ። የተጣላችሁ ታረቁ። መመለስ ነው። ጊዜው መሽቷል ወገኔ። እያየን እየሰማን ማንቀላፋት የለብንም። መነሳት ያስፈልጋል ወገኖቼ። የመንግሥተ ሰማያት በሩ 9 ናቸው አለና ደሞ ጽድቁን ጻፈልን። ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። ፍቅር ሰሐቦ ለወልድ። ኢየሱስ ክርስቶስ ወደዛ ዓለም የመጣው በሰው ፍቅር ነው። እኛ ደግሞ ምን ያህል እንወደዋለን? እስከ ምን ድረስ? እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነውና በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን እግዚአብሔርን ውደደው ይላል። ኦሪት ዘዳግም ምዕራፍ 6 ቁጥር 4። ፍጹም ፍቅር ያድናል። ያልተቆጠበ ፍጹም ፍቅር በቅዱስ ጊዮርጊስ ታይቷል። ደስ ይበላችሁ። ክብር ለመድኃኔዓለም። ፍጹም ፍቅር ሕይወትን የሚሰጥ እውነት እኮ ነው። ሕይወትን የሚሰጥ ፍጹም ፍቅር በቃ የሰላም ባለቤት ስለሆነ የሰላም አለቃ ስለሆነ ሰላም ለእናንተ ይሁን። ተረጋጉ፣ አትደንግጡ፣ አትፍሩ፣ አትፈሩ። አዎ ከኃጢአት ራቁ፣ ጽድቅን ስሩ፣ አይዟችሁ፣ ሰላም ለእናንተ ይሁናል። አዎ በዛው በኢየሱስ ክርስቶስ የተመሰለው ሊቀ ካህን ዛሬ በየቤተ ክርስቲያኑ ሰላም ለኩልክሙ ይላል። ሰላም ለእናንተ ይሁን ይላቸዋል። ቤተ ክርስቲያን ድምጿ ይሄ ነው። ሰላም፣ ሰላም፣ ደስታ። አዎ ሁለት አይነት ደስታዎች አሉ። ውጫዊ ደስታ የሥጋ ፍላጎት ነው። ሥጋ ፍላጎታችንን ስናረካ አዎ ውጫዊ ደስታ ይባላል። ውስጣዊ ደስታው ደግሞ ሐሴት ይባላል። አዎ በእግዚአብሔር የሚደሰቱ፣ እግዚአብሔርን የሚሰሙ፣ እግዚአብሔር ያለውን የሚያደርጉ አዎ ሁል ጊዜ በእግዚአብሔር አዎ ሙሉ ናቸው ማለት ነው። ሁል ጊዜ በእግዚአብሔር ሙሉ ናቸው። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞች ደስታ፣ ትዕግስት ከባልሽ ጋር፣ ከሚስትህ ጋር፣ ከቤተሰብህ ጋር ትዕግስት ይኑራችሁ። ትዕግስት ስላጣን ነው ጸሎታችን አልሰማ ያለው። ትዕግስት የለም። አዎ በማህሌት፣ በሰዓታት፣ በኪዳን፣ በቅዳሴ፣ በሰርክ ጸሎት የምናቀርበው 24 ሰዓት እንደ መላእክት የምናቀርበው ምስጋና ትልቅ ነው። ግን ትዕግስት ነው የጎደለን። ብንታገስ
እግዚአብሔር ከኛ ጋር ይሆናል ወገኖች። ቸርነት በሉ እስቲ። ብቻችሁን የማትበሉ፣ ብቻችሁን የማትጠጡ፣ ብቻችሁን የማታጌጡ የእግዚአብሔር ቸርነት የሞላባችሁ የእግዚአብሔር ልጆች እንኳን ደስ አላችሁ። ክብር ለእሱ ይሁን። እሱ ቸር አይደለ እግዚአብሔር? አዎ ቸርነትን የሚያደርግ ሰው፣ የዋህነትን እምነትን የያዘ ሰው። መጨረሻው ግን ዘጠነኛው ምንድነው? ራስን መግዛት፣ ፍላጎታችሁን መግዛት። ነፍሱን ሊያድን የሚወድ ስጋውን ይካድ መስቀሉንም ተሸክሞ ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ተጽፏል። ስጋውን ይካድ ማለት የስጋ ፍላጎቱን፣ ምኞቱን፣ ክፉ ሐሳቡን ይግዛ ማለት ነው። ክፉ ሐሳባችሁ፣ ክፉ ምኞታችሁ። አዎ ትለምናላችሁ፣ ክፉ ስለምትመኙ ግን አትቀበሉም ይላል። ቅዱስ ጊዮርጊስ ግን ቅን ስለነበረ ክፋት ምቀኝነት ስላልነበር የሚፈልገውን ቀና ብሎ ሲናገር እግዚአብሔር ይመጣል። ክብር ለመድኃኔዓለም ይሁን። በደቂቃ በሰከንድ ይሰማዋል። ምድሩን ክፈትልኝ ቢለው በእግሩ ረግጦ ይከፍተዋል። ዝናቡን አዝንብልኝ ቢለው ያዘንበዋል። አጥፋልኝ ቢለው ያጠፋል። አድን ቢለው ያድናል። ታዲያ የቅዱስ ጊዮርጊስ ጸሎት ከመበለት ቤት ሳይቀር ስራ ሰርቷል። ድሃይቱ ምንም የሌላት አንድ ድሃ ቤት ወስደው ከምሰሶ ጋር አሰሩት ይላል። ያ ያሰሩበት ምሰሶ ለመለመ፣ ቤቷ ሞላ ይላል። ክብር ለመድኃኔዓለም። በፍቅር ስትለምኑ እንዲሰማችሁ ራሳችሁን መግዛት ያስፈልጋል። መዝሙረ ዳዊት 118 በቅንፍ 119 ቁጥር 129 ላይ እንዲህ ይላል፣ ምስክሮችህ ድንቆች ናቸው፣ ስለዚህ በሉ ነፍሴን ፈለገቻቸው። አያችሁ፣ የእግዚአብሔር ምስክር ድንቅ ነው። ሐሰተኛ ምስክር የተጠላ ነው። እውነተኛ ምስክሮች ብትሆኑ፣ ራሳችሁን ብትገዙ፣ ራሳችሁን ብታሸንፉ፣ ለዲያብሎስ ባትሸነፉ እግዚአብሔር ይወዳችኋል ወገኖች። እናቶች አባቶች፣ በቅዳሜና እሑድ በሰንበት ወደ ቤተ ክርስቲያን አምጥታችሁ ልጆቻችሁ መጀመሪያ እግዚአብሔርን ይወቁ። ብዙ ስተዋል። ነፍስ በገንዘብ እየተሸጠ ነው። አሁን በገንዘብ ልብ በሉ። ሰይጣን በገንዘብ ነፍስን እየገዛ ይውሰድ ወገኔ። አምልጡ ከአውሬው፣ የአውሬው ምስጢር እኔ እነግርሃለሁ ይላል። አውሬው አፉን ከፍቷል። የከፈተው ደግሞ በቤተ ክርስቲያን ላይና በክርስቲያኖች ላይ ነው። በተለይም ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ያልተዘረፈ ምን አለ? ያልተሰረቀ ምን አለ? ቅርሳችንንም ሰዎቻችንንም ሁለንተናችን ስንት ጊዜ ተሞክሯል። ግን አልወድቅም ብላ እምቢ ያለች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብቻ ናት። ክብር ለሱ ይሁን። ላውሬው አልሸነፍም፣ ላውሬው አልወድቅም ብላ በዱቄቱም በዘይቱም በመርዙም በጥይቱም በቦምቡም ሁሉንም ሞክረዋታል። ያልተሞከረባት ነገር የለም። የገሃነም ልጆች አይችሏትም። ደስ ይበላችሁ። ክብር ለመድኃኔዓለም። የገሃነም ልጆች አይችሏትም። የአውሬው ልጆች፣ የሐሰተኛው ልጆች እነ ሰማዕቱ ቅዱስ ጊዮርጊስ እያሉ ያ ጣሊያን እኮ ጽፏል። አያችሁ፣ እኛን የጨረሰን አለ ራሰ በላ ወጣት በነጭ ፈረስ ተቀምጦ አንገታችንን ቀልጦ ጨረሰን ብሏል። ክብር ለመድኃኔዓለም። አንገቱን ቀልጦ የጨረሰ ቅዱስ ጊዮርጊስ እኮ የኢትዮጵያ ገበዝ ነው እኮ። ክብር ለመድኃኔዓለም። ለቅዱስ ጊዮርጊስ ግብዝናው ተሰጥቷል ወገኔ። ስለዚህ እነዚህ ሁሉ ሰማዕታት ከአውሬው ጋር ተዋግተዋል። እውነተኛ ምስክር ማለት ይሄ ነው። ቅዱስ ጳውሎስ እንደነገረ ሰማዕትህ እውነተኛው ምስክር እስጢፋኖስ ሲገደል እኔ ተባባሪ ነበርኳል። ግን እመለሳለሁ አለና ቅዱስ ጳውሎስ መጣ። ደስ ይበላችሁ ለመድኃኔዓለም። ዛሬ እውነተኛ ምስክር ሆኖ
ቅዱስ ጳውሎስ አንገቱን የተቆረጠ እንደ በግ የታረደላት ደሙን ያፈሰሰላት ይህ ቅዱስ ጳውሎስ ነው። ክብር ለመድኃኔዓለም ይሁን። አዎ ትላንት አሳዳጁ ነበር። ዛሬም ነገም የቤተ ክርስቲያን አሳዳጆች ተመልሰው እንደ ቅዱስ ጳውሎስ እንዲንበረከኩ እግዚአብሔር ያደርግልን። እናንተ በሉስ ምስክሮቼ ናችሁ። ላስተማረን ለመከረን ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለእግዚአብሔር ምስጋና ይሁን ለዚህ ዕለት ለዚህ ሰዓት ላደረሰን ክቡር አባታችን መምህራችን ስለ ወንጌሉ ሰፋ አድርገው አስተምረውናል። አምላከ ቅዱስ ጊዮርጊስ ይጠብቅልን። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በገንዘባችሁ በጉልበታችሁ በእውቀታችሁ በሐሳባችሁ የምትራዱትን አምላከ ቅዱስ ጊዮርጊስ ይርዳልን። ንስሐ የገባችሁ በንስሐ ያጽናልን። ንስሐ ያልገባችሁ ደግሞ ለንስሐ ያብቃልን። ከፈተና አምላካችን እግዚአብሔር ይሰውርልን። ወጥቶ ከመቅረት አምላካችን እግዚአብሔር ይጠብቀን። ሀገራችንን ሰላም ሕዝባችንን በፍቅር በአንድነት ያጽናልን። አባታችን ሆይ አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ። በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የተደረገውን አጠቃላይ የበዓል ድጋፍ ወደ እናንተ የምናደርስ ይሆናል። ተከታተሉን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። በቅድሚያም በተለያየ ጊዜ ማህበሩ ለተለያዩ አቅመ ደካማ ለሆኑ ወገኖቻችን ጊዜያዊ የቀለብ ድጋፍ ሲያደርግ መቆየቱ ይታወቃል። በዚህ ባሳለፍነው ሳምንትም እንዲሁ በዓልን አስመልክቶ ለተወሰኑ ሰዎች የቀለብ ድጋፍ ተደርጓል። ተከታትለን እንመለስ። ዛሬ ጤፍ 25 ኪሎና ዘይት 1 ሊትር ሰጥተውናል ለዓመት በዓላችን ማለት ነው። እግዚአብሔር እድሜና ጤና ይስጣቸው። የሞት ልጆችን አማሳድገው ዛሬ 25 ኪሎ ጤፍና 1 ሊትር ዘይት እና ለአባታችን ረጅም እድሜ ጤና ይስጥልን። ከምንም በላይ ዋናው ጤና ነውና ጤና ይስጥልን ነው የምለው። መዲያ ረሺድ እባላለሁ። ለሞት ልጆች ነው ማሳድገው። በጣም ታምሜ ነበር አልጋ ላይ ሆኜ ይሄው በሞት አድርሰውኛል። እግዚአብሔር ይስጥልን እድሜና ጤና ይስጣቸው። ስሜ አበበይ ዝቃርግ እባላለሁ። በአምድ ወርቁ የሚመዝግብላቸው ለረዱ ለተራዱ። እኔ ውባለም ከፈለኝ እባላለሁ። እኔ የመጣው ከንጠጦ ማርያም ነው። እኔ ብቻዬን ነው አላባት ነው ማሳድገው 5 ልጆች። በጣም ትልቅ ምስጋናዬን አቀርባለሁ። እናንተም እድሜና ጤና ይስጣችሁ። እኔ እንጀራ አስፈጭቼ በልቼ አላውቅም። ሰገነቷ ኪዳኖትን ነው የምልሽ። እመብርሃን ተባርክልኝ። እምበላው ስለሌለኝ ቀለብ ስለቸገረኝ እንደጠየቅኩኝ በችግሬ ላይ ስለደረሳችሁ በጣም አመሰግናለሁ። ለኛ እንደደረሳችሁ መድኃኔዓለም ይድረስላችሁ። 3 ልጆች ያለባት ነው ማሳደግሽ። እግዚአብሔር ይስጥልኝ መድኃኔዓለም ይስጣችሁ። እግዚአብሔር ይስጣችሁ። እነሱ ዋጋ ያርግላችሁ። እኔ አባት የሌላቸው ልጆች ነው ያያስኩኝ። በችግር ምክንያት ቀለብ ራበን ልጆች ተራቡብኝና ባካችሁ ቀለብ ስጡኝ ብዬን ማመልከት ያስገባው። እግዚአብሔር ይስጥልኝ አመሰግናለሁ። የደሃ አባት ናቸው አባታችን በእውነት ያደረጉልኝ 25 ኪሎ ጤፍ 1 ሊትር ዘይት በጣም አርጌ ነው ማመሰግናቸው። ያረጀ ቆርቆሮ ቤቴን አንስተው አጥድተው የሰሩልኝ እሳቸው ናቸው። ከዚህ በፊትም ጤና መድን አድሰውልኛል። አሁን ደግሞ ያው ልጄን ማሳደግ ስላቃተኝ ማመልከቻ አስገባሁ። በእድሜ በጸጋ እግዚአብሔር ይጠብቅልን፣ ሀገራችንን ሰላም ያርግልን ነው የምለው። እግዚአብሔር ይስጥልን፣ ጤናችሁን ይስጥልን። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጣችሁ። ድሃ ሲመጣ መቼም ቸግሮት ርቦት ነው የሚመጣው አይደለም። ባይቸግረው ይሶፍታ አያዩም። ቢለምንም እዚህ ጋር ቁጭ ብሎ ማለት ነው። ጤናና እድሜ ይስጥልኝ። ልጄን እየተሰቃየው ነው እንጂ ማደርሰው ትምህርት ቤት። እኔ ለዚህ ልጅ ራሱ ምግብ ጀምሯል። ምግብ ምንም መግቦ ነገር የለኝም። ድጋፍ የተደረገልኝ ዛሬ 25 ኪሎ ጤፍና 1 ሊትር ዘይት ነው። አመሰግናለሁ። በመቀጠልም የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር
በአመት 3 ጊዜ ማለትም አዲስ አመት ገናና ፋሲካን ለአራዳ ክፍለ ከተማ ወረዳ 4 እና ለጉለሌ ክፍለ ከተማ ወረዳ 4 ድጋፍ ለሚያስፈልጋቸው ወገኖቻችን በወረዳዎቹ አማካኝነት ድጋፍ ያደርጋል። በዘንድሮ አመትም ያደረግነውን የበዓል ድጋፍ ተከታትለን እንመለስ። እንግዲህ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራትና ምዝገባ መምሪያ ስር ሆኖ የሚተዳደር ማህበር ነው። ማህበሩ መንፈሳዊ ማህበር ነው። ስራው ግን ለሰው ልጅ ሁሉ የሚያስፈልገው ማህበረሰብ ነክ ስራና መንፈሳዊ ስራዎችን የሚሰራው ይህንን የማዕድ ማጋራት ከወረዳው ጋር በመስተባበር ይህንን አቀርበናል። መልካም በዓል እንዲሆንላችሁ እንመኛለን። ይሄ የሃይማኖት ዕውቀት ማስፋፋት ትልቅ ተቋም ነው። ከማዕድ ማጋራት ባሻገር ይሄ ተቋም ትልቅ ራዕይ ይዞ የሚንቀሳቀስ ስለሆነ ሊመሰገን ይገባል ማለት ነው። ማዕድ ማጋራት የአብሮነት ምልክት ነው። በዓላት ሲደርሱ ሌሎችንም አስተዋውሶ በዚህ ልክ ማሳለፍ ትልቅ ተግባር ስለሆነ አመሰግናለሁ። ስሜ ሊዲያ እባላለሁ። የአራዳ ክፍለ ከተማ ወረዳ 4 ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ነኝ። እኔ በተቋሙም በአስተዳደሩም ስም ለተደረገልን የድጋፍ ልባዊ ምስጋና ነው የማቀርበው። አዳምነ መከተ እባላለሁ። ከአራዳ ክፍለ ከተማ ወረዳ 4 የማህበራዊ ጥበቃ ማስተባበሪያና መከታተያ ቡድን አስተባባሪ ነኝ። የሃይማኖት ዕውቀት ማስፋፊያ ማህበር ከዚህ በፊትም በአመት 3 ጊዜ ድጋፍ ያደርግልናል። ለአዲስ አመት፣ ለገናና ለፋሲካ ድጋፍ በሚያደርግልን ጊዜ የዘይት፣ የዱቄት፣ የሽንኩርት የተለያዩ ግብአቶችን ያደርጋል። ለወረዳችን ነዋሪ ለሆኑ ለከፋ ችግር የተጋለጡ የህብረተሰብ ክፍሎች ነው ድጋፍ የተደረገላቸው። በወረዳ 4 አስተዳደር ስም ድጋፍ ስላደረጋችሁልን የሃይማኖት ዕውቀት ማስፋፊያን ከልብ እናመሰግናለን። የወረዳ 4 ማህበረሰብ የማዕድ ማጋራት ስነ ስርዓት ነው የተደረገው። የሃይማኖት ዕውቀት ማስፋፊያ ድርጅት ያው እንግዲህ እዚህ ያለው ማህበረሰብ ያቀመ ደካማ የሆኑትን ጧሪ ቀባሪ ያጡትን በቀን አንዴ በልቶ ማደር የማይችሉትን አቅመ ደካማን የማዕድ ማጋራት ስራ ተሰርቷል። ህዝብንም እየረዳ ያለ ተቋም ስለሆነ እኔ በፓርቲ ስም በጣም ነው ማመሰግነው ማለት ነው። የሰጣችሁንም እድሜና እንጀራ ይስጣችሁ፣ ለእናንተም ከፍ ያርጋችሁ፣ እድሜ ይስጥልኝ፣ ሀገራችንን ሰላም ያርግልን፣ እናንተንም ደህና ያርጋችሁ። ይህን ያደረጉልን አባታችን ባታዊ ገብረ መስቀል ሁልጊዜ ድጎማ ስለሚያደርጉ እግዚአብሔር ይስጥልን፣ አባታችን አውሎ ያግባልን። ተባረኩ፣ አገራችን ሰላም ይሁን፣ እናንተም የምትሰጡት አትጡ። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያ አምላክ ይርዳችሁ፣ እንዲረዳችሁ ክፉ አይንካችሁ። ደስ ብሎናል። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቃችሁ። በመቀጠልም በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በዓላትን አስመልክቶ ለነዲያን የምሳ ግብዣ እንደሚደረግ ይታወቃል። በመሆኑም በዘንድሮ የትንሳኤ በዓል ቁጥራቸው ከፍተኛ ለሆኑ ነዲያን የምሳ ግብዣ የተደረገ ሲሆን ተከታተሉን። የገዳማችን ዋና አስተዳዳሪ ክቡር አባታችን መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል ቃለ ምዕዳን ቡራኪ ይሰጡናል። በቀጥታ ወደ አባታችን። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እንግዲህ ትንሳኤ ዘለ ክብርና ትንሳኤ ዘለ ሐሳር ይባላል። ትንሳኤ ዘለ ክብር ማለት በዚህ ዓለም ላይ ሳይደላቸው ስጋቸው ተጎሳቁለው የኖሩ ነፍሳቸውን ሲመግቡ የኖሩ ጧት ወደ ቤተ ክርስቲያን ማታ ወደ ቤተ ክርስቲያን ለራሴ ለስጋዬ ሳይሉ ነፍሳቸውን ያኖሩ ሀብት ኑሯቸው ለተራበ ያበሉ ገንዘብ ኑሯቸው ለታረዘ ያለበሱ ገንዘብ ኑሯቸው ለተቸገረ የሰጡ በገንዘባቸው በሀብታቸው በጤንነታቸው ያልተኩራሩ በአምላካቸው የኮሩ እነዚህ ሰዎች ዳግም በሚመጣበት ጊዜ ክርስቶስ ትንሳኤ ዘለ ክብር ያገኛሉ ማለት ነው። ትንሳኤ ዘለ ሐሳር ደግሞ ያው በዚህ ዓለም ላይ ሲቀሙ ድሃን ሲያስለቅሱ ሲሰርቁ ሲገሉ ልዩ ልዩ ኃጢአት ሲሰሩ የኖሩ በአምላካቸው ፊት ፍርድ ያገኙ ሰዎች ማለት ናቸው። እነዚህ ትንሳኤ ዘለ ሐሳር ይባላል። እንኳን አደረሳችሁ። በዚህ ቀን
የእናንተን ምሳ ያዘጋጁ በጉልበታቸው በገንዘባቸው በእውቀታቸው ይህን ምሳ ያዘጋጃሉና ለልበሉና ምስጋና አቅርቡልን። እግዚአብሔር መንፈስ ቅዱስ ከያላችሁበት ጠርቷቸዋል። በእግዚአብሔር ዘንድ ሀብታምና ድሃ የለም። አሁን ደግሞ ማዕዱ ተባርኳል። አሁን እየበላን ደግሞ እንማራለን። መምህር ቀሲስ ዳንኤል ትምህርት ይሰጡናል። ትንሣኤ ማለት ቅድም አባታችን ሲገልጹ እንደነበር ከሞት መነሳት ብቻ አይደለም። ትንሣኤን አክብረናል። እሁድ ትንሣኤን አከበረን። ጌታችን ኢየሱስ ክርስቶስ በማይገባው ፍርድ ተቀብሎ ሞቶ የኛን ሞት ወስደው የኛን ዕዳ ተቀብሎ ተፈርዶበት ተሰቃይቶ እኛን ነፃ ወጣ። የኛን ነፃነት አወጀ። ሁላችንም የተገኘነው የቦታ ላይ በረከቱንና የትንሣኤውን በዓል ልናከብር ብለን ነው የቦታ ላይ እየመጣ ነው። ተባረኩ ብርኩኑ ያበላውንም ያበላው ዛሬ ያቆማችሁ ተባረኩ ብርኩኑ እግዚአብሔር አምላክ አለ ይበላችሁ። የአዲያማ ሙስለት ጾም እናስፈታችኋለን ኑ ቶሎ ብለው ስላሉን እንኳን አደረሳችሁ። ህዝብ ማስተናገዳችሁን በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ዛሬ እዚህ አባታችን የአባታችንን ረድኤት ለመቅመስ ለትንሣኤ መቼውንም አለንበት አባታችን ነው። እንበላለን እንጠጣለን፣ መቼም አልተለየናቸው። ዛሬ ኔዲያን ግብዣ ነበርና በበጎ ፍቃድ ነው እኛም በጉልበታችን ምናግዘው ማለት ነው። እንግዲህ ወደ 30 ዓመት ይሆነኛል እዚህ ማህበር ማለት ነው። በቃ ፍቅር አለው፣ ቆንጆ ነው፣ በረከት አለው፣ ጤና አለው፣ ሰላም አለው። እዚህ የተገኘሁት የትንሣኤን በዓል ምክንያት በማድረግ ነዳያን ሲመገቡ የጉልበቴን ለመርዳት ነው የተገኘሁት። ማህበሩን ከድሮም አውቀዋለሁ፣ ብዙ ጊዜ ተሳተፋለሁ። ጉልበቱ በጣም ደስ ይላል። ደስ ባይለን ኖሮ አልመጣም ነበር። ደስ ብሎኝ ነው የመጣሁት። በገንዘባችሁ፣ በሀብታችሁ፣ በደስታችሁ ያገለገላችሁትን የመጸወታችሁን ሁላችሁንም እግዚአብሔር ይባርካችሁ። አባታችን ሆይ